ይለያል? ምን ችግር አለው? በጣም ይለያል እንዴ ሌላ ነገር የምታደርግልኝ ከሆነ ይሄንን እንድታደርግልኝ ነው የምፈልገው። ምንም አታደርግልኝ፣ ይሄን ብቻ እንድትወልቅ አርጊው ዛሬ እንግዲህ በተለያየ ጉዳይ ነው የመጣሁትና ቅመሟ በሌላ ቤት ከች ብላ አንድ ሰው አስጨንቃለች ማለት ነው። እና ያገኘችው ምላሽ ደግሞ እጅግ በጣም ደስ የሚል ነው ማለት ነው። በጣም ከሚባለው በላይ ሄሉና እንግዲህ እንዳልክ ማለት ነው። እና ዛሬ አሪፍ ቪዲዮ ሰርተዋል። እንግዲህ የሄሉና የእንዳልክ ነገር ያልተቋጨ ፍቅር አለ ይመስለኛልና እንዳልክ እንግዲህ ፈጣሪ ሆይ እንደው ከምንም በላይ የልቤን ሰው የኔ እንድታረግልኝ እያለ እንግዲህ ፈጣሪውን እየተማጸነ ይገኛል ማለት ነው። ሄሉና ያብ ደግሞ ያሉበትን ሁኔታ ታውቃላችሁ። ሄሉ እንግዲህ ከየትኛው እንደሆነች አሁን ላይ በጣም ከባድ ነው። እውነት ለመናገር ግን በጣም ብዙ ሰው እሷን እኔ እንጃ ብዙ ፈተና አሳልፋለች ሄሉ ማለት ነው። እና ግን ደግሞ አሁን ላይ በጣም ወጥራ እየሰራች ያለች በጣም ጎበዝና እኔ እንጃ ጀግና ናት። የምር 200 ሺህ ልትገባ ትንሽ ነው የቀራት፣ ወደ 30 ሺህ ምናምን ወይ 20 ሺህ ወይ 30 ሺህ ነው የቀራት። እና በጣም በጣም ጎበዝ ናት። በቃ ወደኩ ስትል እየተነሳች አሁን በጣም አወዛጋቢው ነገር ያብ ነው የሚያፈቅራት ወይስ እንዳልክ ነው? ማን ነው? ከየትኛው ነው ያለች ነው? አሁን በመሀል እሷ ሰውን እያጨለለች ነው ያለችው ማለት ነው። እንግዲህ ያብን ለማስቀናት ይሆን አላቅም። ብቻ ግን ትናንትና አይታችኋል እንግዲህ ሰርፕራይዝ ስትደረግ እየተዝናኑ ምናምንና ያብን መጥቶ ፕሮግራሙን ሲበጠብጥ ነበር። ደግሞ ዛሬ ከእንዳልክ ጋር እንግዲህ እሺ ብለዋለች ወደ ሐዋሳ ለመሄድ ምናምን ማለት ነው። ቤተሰብን አስፈቅዳ ልትሄድ ብቻ ትንሽ ግራ ያጋባል እውነት ለመናገር። እንዳልክ እንግዲህ እየጸለየ ነው የእሱ እንድትሆን ማለት ነው። እና እንግዲህ ያሳካልህ መቼስ ፈጣሪ ያለው ነው የሚሆን በጣም ማለት ነው። እና ያሳካልህ እላለሁ። ደግሞ ግን እሷ ናት የሚያፈቅራትን አፍቃሪዋን የምታውቅ እሷ ናት። እና እንግዲህ የሚፈጠረውን ነገር እናያለን ወደፊት ማለት ነው። ምክንያቱም ሄሉ ከእንዳልክ ጋር በጣም ብዙ ቪዲዮዎችን ሰርታ ከዛ በኋላ የተፈጠረውን አይታችኋል። በቤት ጉዳይ ምናምን መልስ ብዙ ጭቅጭቅ ተጨቃጭቀው ነው የተለያዩና ብዙ ጊዜ ታልቅሳለች ሄሉ ማለት ነው። በየትኛውም ነገር በቃ በጣም ብዙ ጊዜ ማለት ነው። ስለዚህ አሁን ላይ በቃ የእውነተኛዋን እውነት የሚያፈቅራትን ሰው ጋር ሆና መስራት እንዳለባት ይሰማኛል። ምክንያቱም ያመጣ ሁሉንም ለማስቀናት ወይም ደግሞ ለማጨለል ብቻ ሳይሆን በቃ የልቤ ንጉስ ነው የምትለውን አንድ ደህና ሰው ይዛ ወደፊት ትመራለች ብዬ አስባለሁ። ብቻ ለጊዜው ግን አሪፍ እየሰራች ነው ብዬ አስባለሁ። ቻናሏ በጣም እየሰራች ነው ያለችው። ጎበዝ በርቺ። ሲቀጥል ዛሬ ፍፄ ከባድ ፕራንክ ተደርጓል ማለት ነው። እንግዲህ ያልቅብሽ ስምሪ ማለት ነው። እና ልጁ እየጠራህ ነው አርግዣለሁ ካንተ አርግዣለሁ ብላ ትንሽ አስደንግጠዋለች። ግን ፍፄ ምንም ቢሆን ለፕራንክ አይደነግጥም። ሜቢ ብሩክና ሀይሚ አንዳንዴ ያስጨንቁታል እንጂ በፕራንክ ማለት ነው። ለፕራንክ ምንም የማይበርደው የማይሞቀው የማያምን ቢኖር ፍፄ ነው። ምንም ማለት ነው። እና ዛሬ ትንሽ ቢያስደነግጡትም ነገር ግን ቀልሽ አይጠገብም ብሎ ነው የሳቀው ማለት። እና ምክንያቱም ፍፄ ያው ስምረት እህቴ ናት ብሎ ነው ሲነግረንም የነበረውና እህትና እህት እንደሆኑ ነው የምናውቀው። ያ ማለት ምርጥ በቃ ቤተሰብ ማለት ነው። እና ስለዚህ እኛ ማስተያየት ሰጥተናል። ስምሪ እንዲው ባይሆን እንኳን ከቤኪ ነው ብቲ መላ አይጠፋም ነበር። እንዲው አሁን ከፍፄ ነው ብቲ ማን ይቀበልሻል እያልን ነበርና እሷም ለማዛግ ነው የመጣችው። ብቻ ግን ፍፄን 100 ሺህ እስኪ እናስገባው የምሬን ማለት ነው። ሲያስገቡት የምሬን የጨረቃ ፋሚሊ አሁን የሀይሚ ቤተሰብ የቦራ ቤተሰብ አሁን ፍፄን 100 ሺህ ለማስገባት አስባችሁታል? በጣም የሚገባው ልጅ ነው እግዚአብሔርን በጣም ማለት ነው። በጣም ይለፋል። አሁን እሱ ቢሰራ ቢለወጥ ቢያድግ በጣም ደስ እያለው ይሰራል። ስለዚህ ከሀይሚ ብዙ ቤተሰቦች ያላችሁ 200 ሺህ በላይ ከቦራም ከ300 ሺህ በላይ እንደው እስካሁን 60 ምናምን ሺህ ገብቷል አይደል? 40 ሺህ ሰብስክራይብ ነው የሚቀረው። እሱም ብታረጉ 100 ሺህ ቢገባ ደስ ይለዋል። እሱም ጠንክሮ ይሰራ ማለት ነው። ፍፄ ደግሞ ይገባዋል። ለሀይሚ ለቦራም መከታ የሆነ ልጅ ነው እግዚአብሔርን። ስለዚህ የብሩክና የሀይሚ ወዳጆች
ፍፄን 100,000 አስገቡት። ሰብስክራይብ ያላደረጋችሁ ብዙ ሰዎች አላችሁ ማለት ነው። እና ሰው ሲያድግ ደስ ይላችኋል አይደል? የሰው ደስታ የሚያስደስታችሁ ማለት ነው። ስምረትም እንግዲህ እየተዳረሰች ነው። እሷንም ቤተሰብ አድርጓት። ብቻ ግን እንግዲህ ጠቅለል ሳረገው ሀይሚ በሚኪ ቤት መታ ሚኪን አስጨንቀዋለች፣ ቀለበቱን አውልቃ። ስለዚህ ሀይሚ ሚኪን ለመፈተን ብላ ከብሩክ ጋር መሳጥረው ወይም ተመካክረው ያደረጉት ነገር ምርጥ ምላሽ ነው የተገኘው። ያ ማለት በጓደኞቻቸው ዙሪያ ያለው የብሩክና የሀይሚን አንድነት የሚፈልጉ ናቸውና በጣም ደስ ይላል።